አየ የእግዚአብሔር ልጅ ኢየሱስ ሲገለጥ የወንጌልን ባህሪ ስትረዳው ምን ያክል ክብር ነው ውስጥ ሄመድ እግዚአብሔርን መውደድ ነው የተፈጠረው ነው ወይስ የት አባቱ ብለን እንደፈለገ እንድንሆን ያደርጋል? አይደለም። ሽባ ነው የሚያደርግ። ፍቅርነቱን፣ ምህረቱን፣ ቸርነቱ ሲገባን አንድ ነገር ነው ህይወታችን ላይ የሆነው። የበለጠ ለሱ እንድንኖር ሽባ ሆነን ለኃጢአት እንድንሞት ሆነ። አንዳንዴ በጣም ባለ ብዙ ዘርፍ ምላስ ይዘ በዚህም የተሳለ ሰይፍ ይዘ ዥው እያደረክ መመለስ የምትችል ምርጥ ልጅ ሆነ ወደ እግዚአብሔር በመቅረባችንና በሱ ጸጋ በመሸነፋችን ግን አንዳንዴ ከአቅም በታች የሆነ ሰውዬ እየተፍጨረጨረ በጥፊ ብለህ መወርወር እየቻልክ ሽባ ትሆናለህ። አለማወቁን ታቅና ትተው ትሄዳለህ። ማን ስላሸነፈ? አንድ ብርቱ እጅ አንተ ህይወት ላይ ስላሸነፈ። እግዚአብሔር እንደሱ ነው ያሸነፈን። አንተ የለም አለ ስትጮህ ኧረ ጉዴ ቆይ ላሳየው ልኩም ብሎ ከሰማይ አይወርድ። በጣም ደስ የሚለው አምላክ። ቆይ ላሳየው አፍንጫውን ያዙት ምና ብሎ እንደዚህ ያሲዙ መተንፈስ ያቀተ አሁንስ አለ የለውም። እንደሱ አይደለም የሚያደርግ። በደም እንደውም ብር ይጨምርልሃል፣ ይባርክሃል፣ ትበላለህ፣ ትጠጣለህ፣ ሁሉን ይሰጣል። እግዚአብሔር አስፈራርተው መቅሰፍት አምጥቶ አይደለም። እሱ አዳልሞቴ ብቻ ነው። የኛ አባት የኛ እግዚአብሔር ቸርነት ያደርግልህና ቸርነቱ ካንተ ማንነት ጋር እንደማይመጠን ሲገባ ግን ሽባ ትሆናለህ። ምን አስቦ ነው ግን የሰውዬ ነው የምትለው? አሁንም የቸርነት ይብዛል። ጌታ ይባረክ። ሮሜ ምዕራፍ 2 ከቁጥር 1 እስከ 11 አንድ ላይ ጮክ ብለን አንብበን ወደ ትምህርታችን እንገባለን። ሮሜ ምዕራፍ 2 ከቁጥር 1 እስከ ቁጥር 11 ድረስ አንድ ላይ እናንብበው። ጮክ ብለን 1 3 የምታመካኘው የለህም፣ በሌላው በምትፈርድበት ነገር ራስን ትኮንናለህና አንተው ፈራጁ እነዚያን ታደርጋለህና እንደዚሁም በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። አንተ እንደዚህ በሚያደርጉ የምትፈርድ ምንም የምታደርገው ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህን? ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔርን ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ። እርሱ ለእያንዳንዱ እንደ ሥራው ያስረክበዋል። በበጎ ሥራ በመጽናትና ምስጋናን ክብርንም የማይጠፋውንም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። ክፉን በሚያደርግ ሰው ነፍስ ሁሉ መከራን ጭንቀት ይሆንባታል። አስቀድሞ በአይሁዳዊ ደግሞም በግሪክ ሰው ነገር በጎ ሥራ ለሚያደርጉ ሁሉ ምስጋና፣ ክብር፣ ሰላምም ይሆንላቸዋል። አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው እግዚአብሔር ለሰው ፊት። ባለፈው ሳምንት ስለ ሃይማኖትና ሃይማኖት ጋር ተገናኝቶ ስላለ ፍርድ ቁጥር 1ን በደንብ አይተን ነበረ። ከማቴዎስ ወንጌል ምዕራፍ 23 ጋር አያይዘን የሃይማኖት ባህሪ ምን እንደሚመስል ጥቂት አይተን ነበር። የምዕራፍ 2 ዋነኛ ጭብጥ ወይም ሐሳቡ የሚናገረው ለአሕዛብ ሳይሆን ለአይሁዳውያን ነው። ምዕራፍ 2 አጠቃላይ መልእክቱ ለአይሁድና ለአይሁድ ነው። ምዕራፍ 1 ደግሞ ከቁጥር 18 ጀምሮ ሙሉን የሚያወራው ስለ አሕዛብ ያኗኗር ዘይቤ ነው። አሕዛብ በኑሮ ዘይቤያቸው በፈጣሪ ፈንታ ፍጥሩን የሚያመልኩ፣ ለባህሪያቸው የሚገባውን ትተው ለባህሪያቸው የማይገባውን ነገር የሚያደርጉ፣ ከዚህ የተነሳ ለማይረባ አእምሮ ታልፎ የተሰጡ እንደሆነ መጽሐፍ ቅዱሳችን ምዕራፍ 1ን ባለፈው በደንብ አይተናል። ይሄ ደግሞ የሆነበትን ምክንያት ሲነግረን እግዚአብሔር የመለኮት ኃይሉ እና ክብሩ በፍጥረት ውስጥ ግልጥ ሆኖ ምን ያደርጋል? ይታያል። ሰዎቹ ግን እግዚአብሔርን ለማወቅ ምን ስላላደረጉ ስላልወደዱ እንጂ እግዚአብሔር መታወቅ የማይችል አምላክ ሆኖ አይደለም።
እግዚአብሔር ለመታወቅ በጣም ቅርብ ነው፣ ከነሱ ጋር እንደሆነ ሐዋርያት ሥራ ምዕራፍ 17ንም አንስተን ከጳውሎስ መልእክት ጋር አይተን ነበር። ትዝ ካላችሁ ነፋስን ዝናብንም ፀሐይንም እኩል ለኃጢአተኛውም ለጻድቁም የሚያዘንብ እግዚአብሔር ለፈጠራቸው ሁሉ ሕይወትንና እስትንፋስን የሚሰጥ አምላክ እንደሆነ፣ ይሁን እንጂ ከእያንዳንዳችን ሳይርቅ ፈልገው ያገኙት እንደሆነ ብሎ ዳርቻን እንደወሰነ ይነግረናል። የነዚህ የአሕዛብ የኑሮ ዘይቤ ዋነኛ ችግሩ እግዚአብሔር ግልጥ ሆኖ ግን እንደ እግዚአብሔርነቱ ምን አላረጉትም፣ አላከበሩትም። ደግሞ እንደ እግዚአብሔርነቱ እውቅና አልሰጡትም። ይሄ ብቻ ሳይሆን ለማወቅ ራሱ ምን አላረጉም፣ አልወደዱም፣ አልፈለጉም። ከዚህ የተነሳ ለማይረባ አእምሮ አሳልፎ ምን አረጋቸው ነው፣ ሰጣቸው ይላል። ምዕራፍ 2 ላይ ስንገባ ደግሞ አይሁዳዊው ሕግን ያውቃል፣ የእግዚአብሔር ቃል አለው፣ ታቦት አለው፣ ኪዳን አለው፣ አባቶች አሉት፣ መቅደስ አለው፣ የመሲህ ተስፋ አለው፣ ብዙ ነገር አለው። ከአሕዛብ በተሻለ መንገድ ለእግዚአብሔር ምን ያደረገ የቀረበ ሕዝብ ነው፣ የተጠጋጋ ሕዝብ ነው። የእግዚአብሔርን ነገር በቀላሉ መረዳት ይችላል ተብሎ የሚታመን ሕዝብ ነው። ይህ አይነቱ ሕዝብ ደግሞ ምን አይነት ነበር የሚያደርገው? ሌላውን ወይም ደግሞ አሕዛብ የሌላቸውን የኑሮ ዘይቤ የሚኮንን፣ ሌላው ላይ የሚፈርድ፣ ሌላውን የሚወቅስ ሰው እንደሆነ ነግሮን ነበረ። ምዕራፍ 2 ላይ ደግሞ እነዚህ ራሳቸውን ጻድቅ አድርገው ስለሚያስቡ ሰዎች አይሁዳዊ ከአሕዛብ የተሻለ ምርጥ ሕዝብ እንደሆነ ያምናል። በእርግጥም ነው። አሜን። በእርግጥም ነው ምርጥ ሕዝብ ነው ብዬ ስል ከምን አንግል ነው? የእግዚአብሔር ጥሪ፣ የእግዚአብሔር ቃል አደራው አስቀድሞ ምን ብሏል? እጃቸው ላይ ተሰጥቷል። ስለዚህ አስቀድሞ የእግዚአብሔር ኃላፊነት የመጣለት ሕዝብ ነው፣ ምርጥ ሕዝብ ነው፣ የተመረጠ ሕዝብ ስለሚለው እግዚአብሔር ምንም ችግር የለም። መመረጣቸው መጠራታቸው ችግር አይደለም። ችግሩ ሌላውን በነሱ መመረጥ፣ ሌላውን መናቅና ሌላውን ማንኳሰሳቸው፣ ሌላው ላይ መፍረዳቸው ግን ጤናማ አይደለም። ለምሳሌ ምዕራፍ 3 ቁጥር 1 እስኪ እንየው። እዚሁ ሮሜ ምዕራፍ 3 ቁጥር 1 ላይ እንደዚህ ይላል፣ ስለዚህ አንተ የምትፈርድ ሰው ሆይ ነው የሚለው። አይሁዳዊው ስራው ምንድን ነበር? መፍረድ ነበር። በአሕዛብ ላይ ይፈርዳል፣ በሌሎች ሕዝቦች ላይ ይፈርዳል። ከፍተኛ የሆነ የፍርድ መንፈስ ላያቸው ላይ አለ። አንደኛው የሚፈርዱት ለምሳሌ በኢየሱስ ዘመን ትዝ ካላችሁ አሕዛብን ሲያዩ እንደ ውሻ ነበር የሚያዩት። እንደ ሰው እንኳን ምን አይሏቸውም፣ በትክክል አያምኑባቸውም ወይም አይቀበሏቸውም። አሕዛብን እንደ ውሻ ነው የሚቆጥሩት። ከዚህ የተነሳ የልጆችን እንጀራ ለቡችሎች አሳልፎ መስጠት ልክ አይደለም ሲል ኢየሱስም ታገኙታላችሁ። አይሁዳዊ ስለሆነ። አሜን። ምን ስለሆነ? አይሁዳዊ ስለሆነ። እንዲሁም በሆሳዕና እያሉ በዘመሩለት ጊዜ ኢየሱስ እናንተ ዝም ብትሉ እነዚህ ድንጋዮች ለአብርሃም እግዚአብሔር ልጆችን ከነዚህ ድንጋዮች ውስጥ ምን ያደርግለታል? ያስነሳለታል። እናንተ ዝም ብትሉ እንኳን ድንጋዮቹ ሳይቀሩ ምን ያደርጋሉ? እግዚአብሔርን እንደሚያመልኩ ይናገራል። እነዚህ ድንጋዮች ብክካው ወይም እንደዚህ አይነት ኮለን ድንጋይ ሳይሆን አሕዛብ ነው ድንጋይ። አሜን፣ ሃሌሉያ። ሃሎ ምንድን ነው ድንጋይ? አትፍሩ፣ አይዟችሁ። እናንተ አዲስ ፍጥረት ናችሁ፣ አሕዛብ አይደላችሁም። አሁን ዘና ብላችሁ አውሩ። እናንተን እያለ አይደለም። ግን አይሁዳዊው አላመልክም ቢል እንኳን በጌታ ስም የሚመጣ የተባረከ ነው እያለ በሚሰግድበትና ዘንባባ ዝንጣፊ ጣሊቱን ምኑን እያደረገ ኢየሱስ በአህያ ውርንጭላ በመጣበት ሰዓት ላይ ሲዘምሮ እናንተ ዝም ብትሉ ነው ያለው። እነዚህ ድንጋዮች ያለው ኖርማል የሰው ድንጋይ ነው እንጂ ያነሳው የብክካው ድንጋይ ተነስቶ እሰይ ታምራት ሆነ ምናምን ብሎ ያመልካል እያለ አይደለም። ለአብርሃም ልጆች ነው ያለው። ሄሎ የእውነትም ደግሞ ከትንሣኤው በኋላ ለአብርሃም ልጆች ድንጋዩ ወጥቶ የሥጋ ልብ ተገጥሞልን ይኸው አሕዛብ ተሰብስበን ሄሎ ያንን ሲናገር እናየዋለን። ግን የአይሁዳዊ ችግሩ ምንድን ነው ካላችሁ ብቸኛ ችግሩ መፍረድ ነው። አሕዛብን ሲያይ ይፈርዳል። በፍርድ የተሞላ ነው። ምን አድርጎ ስለሚያስብ ራሱን የበቃ ጻድቅ አድርጎ ያምናል። አይሁዳዊ ራሱን የበቃ ጻድቅ አድርጎ ያምናል። በተለይ ከአሕዛብ የተሻለ ጻድቅ እንደሆነ ያምናል። ለምን? አሕዛብ አማልክቶቻቸው በሰው እጅ የሚወጡ የሚገቡ እንደሆነ ስለሚያውቅ፣ ጣዖትን የሚያመልኩ ሕዝቦች እንደሆኑ ስለሚያውቅ፣
እግዚአብሔርም በትንቢት መጽሐፍ በነ ኢሳይያስ ላይ በነ ኤርሚያስ በነ ሕዝቅኤል ላይ በግልጽ ስለነገራቸው የአሕዛብ አማልክት በዱባ ማሳ ውስጥ እንዳሉ ማስፈራሪቾች ናቸው ስላላቸው ዱባ ማሳ ውስጥ አቀጥላችሁ ሰብል መካከል ወፍ እንዳይቀጥፈው እናንተን እንዳይለው ጭንቅላት ሰርተውለት በኳስ ነገር በላስቲክ እና ልብስ ቲሸርት ያለብሱታል። የለም እኮ በእንጨት ነው እኮ የተንጠለጠለውና ወፏ ስትበር ልትበላ ቆሟል ጠባቂ ብላ እንድትፈራ ነው። ግን ሄደ ብትነካው ምንም ማምጣት የማይችል ማይሰማ ደግሞ ማይለማ ምንም ማይታዘዝ ግዑዝ ነው። የአሕዛብ አማልክት ልክ እንደዛ ነው። እኔ ግን የእናንተ አምላክ ነኝ ሲል እነሱ ልብ ውስጥ የተፈጠረ ምን አለ? ከፍ ያለ ትዕቢት ፈጥሯል። ሌላውን ለማገልገል ሌላውን ለመባረክ ያንን ሕያው አምላክ ለሌሎች ማድረስ ሲገባቸው እነሱ ምን ተጠቀሙበት? ለመኮነን ለመፍረድና ሌላውን ለመስበር ይጠቀሙበት ነበር። ከአሕዛብ ጋር ህብረት አያደርጉም፣ ከአሕዛብ ጋር አይበሉም። አሕዛብ ሰላም አይሉም። አሕዛብ በሚሄድበት ሰፈር አይሉም። አይደለም አሕዛብ ጋር ሳምራውያን ጋር እንኳን ምን አይሉም ነበር? አይተባበሩም ነበር። በዛ ሰፈር ካለፍክ እንግዳና ታምራት ሆነ ማለት ነው፣ ትጠየቃለህ። ከየት ዓለም ነው የመጣኸው ተብለ ኢየሱስ ያስደነገጣቸው ለዛ ነበር። ከሳምራዊቷ ሴት ጋር ሲያወራ እኮ እንዴ አንተ አይሁዳዊ ሆነ እኔን እንዴት ውሃ ጠየቅከኝ? ምን ማለት ነው? አይሁዳዊ በታሪክ ከነሱ ጋር ስለማይተባበር ይሄ ጥያቄ ራሱ ለሷ ትንግርት ነው የሆነባት። ግን አይሁዳዊ መስሏት ነው እንጂ አይሁዳዊ ያልሆነ አይሁዳዊ ነው። ገብቷቸዋል? መስሏት ነው እሷ እንደ ሌሎቹ መስሏት ነው እንጂ እሱ ውስጥ ያለው የተለየ መንፈስ ነበር። ሊያድናት እንጂ ሊፈርድባት አልነበረም የመጣው። ሊኮንናት ሳይሆን ሊታደጋት ነበር የመጣው። የምዕራፍ 2 በአይሁድ ካልቸርና አስተሳሰብ ውስጥ ጭንቅላታቸው ውስጥ ያለ ምን አለ? ሌላውን ይኮንናሉ፣ ይፈርዳሉ። እነሱ ግን ከዛ ነገር ነፃ እንደሆኑ በማሰብ እኔ አምላክ አለኝ ብለው ያምናሉ። አሁን ወንጌል ነው እየሰበከ ያለው ጳውሎስ። ለምሳሌ በዚህ ሰዓት ወደ ጁዳይዝም ሄደህ ወንጌልን ብትሰብክ የመጀመሪያ የሚያገኙ አይሁዳውያን ጁዳይዝም የሚባሉት ሲያገኙ የሚያወሩ አንድ ነገር ነው። ወንጌልን ይሰሙህና ገብቶኛል እሱ እኮ የአሕዛብ አምላክ ነው፣ ሂድና ለአሕዛብ ነገራቸው እኔ የራሴ አምላክ አለኝ ነው የሚል እኔ የራሴ ምን አለኝ? አምላክ አለኝ። ስለዚህ ይሄ ኢየሱስ የአሕዛብ ምንድን ነው? አምላክ ነው። እነሱን ነው ለነሱ ሄደህ ምን በል ንገራቸው እኔ ሐሼም አምላኬ ነው። እሱ ብቸኛና ዋነኛ ነው። እሱንም ማመልክ ስለሆነ የራሴ አምላክ ስላለ ለእኔ ምን እንዳትነግረኝ ይላል። የራሴ አምላክ አለኝ የምትል መንፈስ አለች ማለት ነው። እውነተኛውን አዳኝ ላለመቀበልና ለመግፋት ለሌላው ስጠው፣ እኔ ግን ምን አይለኝም አያስፈልገኝም የሚል። ጳውሎስ ደግሞ አንተ የምትፈርድ ሰው ሆይ ብሎ ነው የሚያመጣው። አንተ ራስህ በምትፈርድበት በዚያ ነገር አንተ ምን ትላለህ? ትጠየቃለህ ነው። አይሁዳዊው አሕዛብን ምን አድርጎ ነው የሚፈርደው? አንተ ኃጢአተኛ ነህ ብሎ ይፈርዳል። ምናልባት መጽደቅ የምትፈልግ ከሆነ አንድ መንገድ አለኝ ይልሃል። ምናልባት መጽደቅ እንኳን እድሉ ካለህ አንድ ነው መንገዱ። እሱም ምንድነው? ተገርዘ ወደ ይሁዲነት መግባት አለብህ። ካልሆነ ምን አትድንም ብሎ ወደ ይሁዲነት ማስገባት ብቻ ነው ለነሱ የመዳንና የመጽደቂያ መንገዱ ያ እንደሆነ እናያለን። ሐዋርያ ጳውሎስ ታዲያ በምዕራፍ 2 ላይ አንተ የምታመካኝ፣ አንተ የምትፈርድ፣ አንተ ከፍ አድርገህ ራስን በሌላው ላይ የምትቆጥርና የምታስብ ሰው ሆይ እንግዲህ ዛሬ ግልጹን ስማኝ ነው የሚለው። አይሁዳዊ ብትሆንም ሕግ ቢኖርህም ምንም አይነት ነገር ህይወት ላይ ቢፈጠርም በኃጢአት ጉዳይ ላይ ከፍርድ በታች እንጂ ከፍርድ ማምለጥ አትችልም። ምዕራፍ 3 አያችሁት? አንተ የምትፈርድ ሰው ሆይ የምታመካኘው የለህም። በሌላው በምትፈርድበት ነገር ራስን ምን ትላለህ? ትኮንናለህና አንተው ፈራጁ ደግሞ እነዚያን ታደርገዋለህ። አንተው ፈራጁ እነዚያን ምን ትላለህ? ኦኬ ምዕራፍ 3 ቁጥር 1 ላይ ምን እንደሚላቸው ስሙት። እንግዲህ የአይሁዳዊው ብልጫው ምንድን ነው? እንዴ እኛም ከተፈረደብን እኛም ኃጢአተኞች ከሆንን ምክንያቱም ኔክስት ላይ ወደ ታች ስንወርድ በደንብ እናየዋለን። ምን አድርጎ ተጽዕኖ ያደርግባቸዋል? አይ በውጫዊ አይሁዳዊ መሆን እኮ አይጠቅምም፣ በውስጥ አይሁዳዊ መሆን ነው። በስጋ የሚደረግ መገረዝ እኮ አሁን ዋጋ የለውም፣ በመንፈስ የሆነ መገረዝ ነው ህይወት የሚሰጠው ይላል። እንደውም አንድ አይሁዳዊ ነው የሚለው
ተገርዞ ሕግን ባይጠብቅ እሱ ከንቱ ነው፣ ኃጢአተኛ ነው። አንድ አሕዛብ ግን ሳይገረዝ ሕጉን ቢጠብቅ ደግሞ በውስጡ ጻድቅና አይሁዳዊ ነው የሚሆነው። ስለዚህ በውጫዊ ሳይሆን በውስጥ አይሁዱን ነው፣ ወይም ደግሞ በውጫዊ ሳይሆን በውስጥ በመንፈስ በመወለድ ዳን የሚል መልእክት ነው የሚያወጣው። ስለዚህ መገረዝ አይጠቅምም የሚል ሐሳብ ስለሚያነሳ ተገርዘም አትጸድቅም ሲል እንኪያ ታዲያ አይሁዳዊ ብልጫው ጥያቄ ያነሳሉ። መታወቅ አለበት። አይሁድም የሚፈረድበት ከሆነ ምንድነው ታዲያ ብልጫው? መመረጥ ለነሱ ምንድነው ብልጫው? የእግዚአብሔር ሕዝብ መሆን ምንድነው ብልጫው? በክርስቶስ ተስፋ የትንቢት ቃል ታስረው መኖር ምንድነው ብልጫው? አባቶች መኖራቸው ምንድነው ብልጫው? መገረዝን ኪዳን መቀበል፣ የሙሴን ሕግ መቀበል፣ የመቅደስ ስርዓትን መቀበል ለነሱ ታዲያ ብልጫው ምንድነው? ከሌላው ጋር አብረው ከዓለም ሕዝብ ጋር የሚፈረድባቸው ከሆነ ብልጫው ምንድነው? መታወቅ አለበት። ብልጫው ኦኬ፣ እስቲ እንቀጥል። አይሁዳዊ ብልጫው ምንድነው? ወይስ የመገረዝ ጥቅሙ ምንድነው? በሁሉ ነገር ብዙ ነው። ቁጥር 2 ላይ አስቀድሞ መቼ? አስቀድሞ የእግዚአብሔር ምን ቃላት? ኦኬ፣ የእግዚአብሔር ቃላት አደራ ተሰጧቸው። ኦኬ፣ አደራ ምን አላቸው? ተሰጧቸው። ስለዚህ አሁን አደራ አስቀድሞ የማን ቃል የተሰጣቸው? የእግዚአብሔር ቃል። ያም ደግሞ አደራ የተሰጣቸው ቃል የትኛው ነው? ቶራ፣ የሙሴ ሕግ። አስቀድሞ ለማን የተሰጠው? ለአይሁዳዊ ነው የተሰጠው። የእግዚአብሔር ቃል አደራ ተሰጧችሁ። ታዲያ ምንድነው መሰጠቱ? ምንድነው? ኦኬ፣ ቁጥር 3 የማያምኑ ቢኖሩ እሺ፣ አለማመናቸው እሺ፣ የእግዚአብሔርን ታማኝነት ያስቀራልን? ኦኬ፣ በጣም ጥያቄ ነው። አሁን የሆነ ሰው አያምንም፣ ኢየሱስ መሞቱን አያምንም፣ በእግዚአብሔር የወንጌል ስራ ላይ አያምንም። ስለዚህ እሱ ስላላመነ አለማመናቸው እንደ አይነት ሰው አለማመኑ የእግዚአብሔርን ምን ታማኝነት ያስቀረዋልን? እግዚአብሔርን ሐሰተኛ ያደርገዋል። ማለትም ሞችላለሁ፣ ለአንተ ኃጢአት ተሰውቼላለሁ፣ መዳን በእኔ ነው ብሎ አንድ ሰው በእግዚአብሔር ልጅ በኢየሱስ ባያምን እግዚአብሔርን ውሸተኛ ማድረግ ይችላል? እየጠየቀ ነው። ያስቀረዋል የእግዚአብሔርን ታማኝነት። እሺ፣ ቁጥር 4 እንዲህማ አይሁን። እሺ፣ በቃልህ ትጸድቅ ዘንድ ወደ ፍርድ በገባህም ጊዜ ትረታ ዘንድ እሺ፣ ተብሎ እንደተጻፈ እሺ፣ ሰው ሁሉ ውሸተኛ ከሆነ ሰው ሁሉ ውሸተኛ ከሆነ ስንት ሰው ሁሉ? የትኛው? አይሁዳዊው፣ እንደገና አሕዛብ ሁሉ። ምዕራፍ 3 ላይ ነው ሁሉን የሚጀምረው ጳውሎስ። አሕዛብን ምዕራፍ 1 ላይ ኮንኗል፣ ኃጢአተኞች ናችሁ ብሎ። ምዕራፍ 2 ላይ ደግሞ አይሁዳውያን ኮንኗል፣ ኃጢአተኞች ናችሁ ብሎ። ምዕራፍ 3 ላይ ሲገባ ግን ሁሉ ብሎ የሰው ዘር አጠቃላይ ምን እንደሆነ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን። ይሄ ነው ትንሽ የሚከብደው። ሰው ሁሉ ምን ከሆነ? ውሸተኛ ከሆነ እግዚአብሔር ግን ምን ይሁን? እውነተኛ ይሁን። ኦኬ፣ ሰው ሁሉ ውሸተኛ ከሆነ እግዚአብሔር ምን ይላል? እውነተኛ ይሁን። በሌላ ቋንቋ ምን ማለት ነው? ቀጥተኛ ትርጉም ሰው ሁሉ ውሸተኛ ከሆነ ነው እግዚአብሔር እውነተኛ የሚሆነው። ልድገመው። ሰው ሁሉ ምን ከሆነ? ውሸተኛ ከሆነ ስለዚህ እግዚአብሔር እውነተኛ የሚሆነው እኛ ምን ስንሆን ነው? ውሸተኛ። አትፍሩ፣ ይዟቸው። ቁጥር 5 አያችሁት? ነገር ግን አመጻችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ለካ እግዚአብሔር እውነተኛ የሆነው እኛ ውሸተኛ ስለሆነን ሳይሆን አመጻችን፣ የኛ አመጻችን እግዚአብሔርን የበለጠ ምን አደረገው? ኦኬ፣ የእግዚአብሔርን ጽድቅ የሚያስረዳ ከሆነ ምን እንላለን? እሺ፣ ቁጣን የሚያመጣ እግዚአብሔር እሺ አመፀኛ ነውን? እንደ ሰው ልማድ እላለሁ። እሺ፣ እንዲህ አይሁን። እሺ፣ እንዲህ ቢሆን እሺ፣ እግዚአብሔር በዓለም እንዴት ይፈርዳል? ኦኬ፣ ፖይንቱ እንዲህ ነው። ሁሉን ከፍርድ በታች ጳውሎስ ኮነነ። ምዕራፍ 2 ላይ አይሁድን ኮነነ። በሌላው አትፍርድ፣ አንተ በምትፈርድበት አንተ ራስህ ፍርድ አለብህ ብሎ። ምዕራፍ 1 ላይ አሕዛብን ኮነነ። ከዛስ የሰው ልጅ ሁሉ ምን ሆነ? ኃጢአተኛ ሆነ። አሁን የሰው ልጅ ሁሉ ኃጢአተኛ አድርጎ ካስቀመጠ በኋላ የሰው ልጅ ኃጢአት የእግዚአብሔርን ጽድቅ ምን አደረገው ነው የሚለው?
አጎላው ነው የሚለው። የእግዚአብሔርን ጽድቅ ምን አደረገው? አጎላው። ሰው ሁሉ ውሸተኛ ሲሆን እግዚአብሔር እውነተኛ ሆነ። ስለዚህ እግዚአብሔር እውነተኝነቱ የሚቆመው በእኛ ውሸት ላይ ነው። እንደሱ ነው የሚያወራው። በጥንቃቄ ስሙ። ሰው ሁሉ ውሸተኛ ከሆነ እግዚአብሔር ምን ይሁን? እንግዳው የኔ አመጽ ማድረግ አመፀኝነቴ የእግዚአብሔርን ጽድቅ ምን ይላል? ያስረዳል። አሁን ሰዎቹ ምን ብለው ገባቸው? ሁላችሁም ኃጢአተኞች ናችሁ፣ አዳኝ ያስፈልጋችኋል፣ ኢየሱስ የሞተው ለዛ ነው የሚል ቋንቋ ስለሆነ የያዘው ጳውሎስ እና እግዚአብሔር ጻድቅ የሆነው እኔ ኃጢአት ስለሰራውለት ነው ማለት ጀመሩ። እኔ ውሸተኛ ስለሆንኩ ነው እኮ እግዚአብሔር ምን የሆነው? እነሱ ጭንቅላት ውስጥ ያለው ነው የሚጠይቀው። አንተ በሌላው የምትፈርድ አንተ ራስህ ደግሞ ይፈረድባል ሲል ስለዚህ እኔ ራሴ ችግር ስላለብኝ ነው ማለት ነው እግዚአብሔር ጻድቅ የሚሆነው። እንደዛ ከሆነማ በቃ ትክክል ነው። እንደውም የእግዚአብሔርን ጽድቅ ምን አልኩለት? አጎላሁለት። እንደውም የእግዚአብሔርን ጽድቅ ምን አልኩለት? አሳየውለት። እንደውም የኔ ውሸት እግዚአብሔርን እውነተኛ አደረገው ብለው ጭንቅላታቸውን ማሰብ ሲጀምር እንዲህ አይሁን። እንደዛማ ከሆነ እግዚአብሔር እንዴት በዓለም ላይ ቁጣን የሚያመጣ እግዚአብሔር በዓለም መፍረድ አይችልም። ምክንያቱም የኔ ኃጢአት ከሆነ የሱን ጽድቅ የሚያጎላው፣ የኔ ውሸት ከሆነ እግዚአብሔርን እውነተኛ የሚያደርገው፣ እንዴት በዓለም እግዚአብሔር መፍረድ ይችላል? እሺ በኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በኔ ደግሞ እንደ ኃጢአተኛ ገና ይፈረድብኝ? አሁንም ትንሽ ግራ ያጋባል። አሁንም ለእግዚአብሔር ክብር የምን ከሆነ ቁጥር 7 በእኔ ውሸት ግን የእግዚአብሔር ምን እውነት ለምኑ ከላቀ? ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈረድብኛል? ስለዚህ አሁንም የኔ ውሸት ከሆነ የእግዚአብሔርን ክብር ያላቀው ታዲያ አሁን ስለምን እግዚአብሔር እንደገና ኃጢአተኛ ነህ ብሎ ይፈርድብኛል? ሙግታቸው ባይዘው በጣም የሚገርም ነው። በጣም ትክክለኛና የሚሞግት ነው። እሺ ስለምንስ መልካም እንዲመጣ ክፉ አናደርግም? አዳም እንዲህ ነው የሚያስበው። ወንጌል ስትሰብክ በጸጋ ሃሌሉያ በቃ ጸጋ እንዲበዛ ኃጢአት ላርጋ ነው የሚለው። የአዳም ጭንቅላት ጥቅስ ከለመደ ከባድ ነው፣ ህይወት ካልተቀየረ። የእግዚአብሔር ጸጋ ህይወት ቀያሪ እንጂ ጥቅስ ደርዳሪ አይደለም። አሁን ግን የሰው ልጅ ጭንቅላት ሁሌ ወንድሜ ስላንተ ኃጢአት ሞቶልሃል። እንዲሁ ነው የሞተልኝ። ለምን ሞተልኝ? ስለሚወድ። ስለዚህ አሁን ኃጢአቴን አይቆጥርብኝም? አይቆጥርብህም። ዋው! ስለዚህ እንደፈለገ ይሉና የማን ጭንቅላት? ሁሌ አዳም ኃጢአት ይቅር ተብሏል ሲባል የመጀመሪያ የሚያስበው ሄጄ እንደፈለገ ይሉና የአዳም ጭንቅላት ሁሌ ከምን ጋር የተሳሰረ መሰላችሁ? ከፍርድ ጋር የተሳሰረ ነው። ኃጢአትን ማቆም ሲፈልግ እግዚአብሔር ይቆጣል ወይስ አይቆጣም ብሎ ነው የሚያስበው። አይቆጣም ካልከው በቃ ሃሌሉያ፣ የማይቆጣ ከሆነ ብሎ ፍርድ ከሌለብኝ እንደፈለገ ልሁን የሚል አስተሳሰብ ነው ያለው። አሁን ጳውሎስ ወንጌልን አጉልቶን ያሳየው ምዕራፍ 1 ላይ እስከ ቁጥር 17 ድረስ በጣም አጎላው። አስቀድሞ በነቢያት መጽሐፍ የተነገረ ነው። በቅዱሳት መጽሐፍ የተጻፈ ነው። ነቢያት የተነበዩለት ነው። እኔ ራሴ የተለየሁት ለዚህ ወንጌል ነው። ወንጌል ደግሞ ስለ ልጁ ነው። ወንጌል ደግሞ ለድነት የሆነ የእግዚአብሔር ኃይል ነው። ስለዚህ ወንጌል ያስፈልጋችኋል የሚል ቋንቋ ነው ወሬው። ምዕራፍ 1 አሕዛብ ታዲያ እንደፈለጋቸው እየኖሩ አይደል እንዴ ብሎ አይሁዳዊ ይከሳል። አሕዛብ ችግራቸው ምንድን ነው? እግዚአብሔርን ለማወቅ አልወደዱም። ስለዚህ ከፍርድ በታች ናቸው፣ ኃጢአተኞች ናቸው። አይሁዳዊው አንተ ደግሞ አትስረቅ ትላለህ፣ አታመንዝር ትላለህ፣ በሌላው ላይ ጣትን ትቀስራለህ፣ ሌሎች የሚያደርጉትን አይተህ ትፈርዳለህ። አንተ በምትፈርድበት በዚያ ግን አንተ ራስህ ምንድን ነህ? ትገኛለህ፣ ይፈረድባል። ከፍርድ አንተም ነፃ አትወጣም ይላል። እና እግዚአብሔር ጸጋውን፣ ምህረቱን፣ ኃይሉን፣ ክብሩን የገለጠው ያንተን ኃጢአት በመሻር ነው ሲል ለካ እግዚአብሔር ክብሩ ላቅ ያለው የኔን ኃጢአት ምን ሲያደርግ ነው?
ስለዚህ ለእኔ ኃጢአተኛ መሆን እግዚአብሔር መጠየቅ የለበትም። ምክንያቱም እኔ ኃጢአት ማድረጌ ነው እሱን ጻድቅ ያደረገው። ራባሽ ለምን ይፈረድብኛል እስካሁን ድረስ? ምክንያቱም እግዚአብሔር በእኔ ላይ መፍረድ የለበትም። ምክንያቱም እኔ ኃጢአት በማድረግ አይደል እሱ ጽድቁን የበለጠ እውነተኛ እኔ ውሸተኛ በመሆን አይደል እንደ እግዚአብሔር እውነተኛ የሆነው። ለምን ብሎ እኔ ላይ ምን ያደርጋል? ይፈርድብኛል የሚል ሙግት ነው የሚያነሱት። ቁጥር 9 ስለምንስ መልካም እንዲመጣ ክፉ አናደርግም? እንዲሁ ይሰድቡናልና። እንዲሁ ይሰድቡናልና። ኦኬ ወንጌል ስታወራ ሰው እንዲህ ነው የሚሰድብ። ኧረ በጸጋ ነው ብለው እኮ እንደፈለጋቸው ይሆናሉ ብሎ ኃጢአትን የሚያስፋፉት ብሎ እንዲሁ ምን ይሉናል? ይሰድቡናልና። ስለዚህ ትክክለኛ ወንጌል መስበካችሁ አንዱ የሚታወቀው ሰው ጭንቅላት ላይ እንደይነ ነገር ከፈጠራችሁ በቃ እናንተ ተሳክቶላችኋል። ልክ እውነተኛ ወንጌል የሚሰብክ ሰው ለመቀበል ይከብደዋል። ይሄ ሰውዬ ምንድን ነው የሚለኝ? ኃጢአት አድርጎ ነው እንደሚለው ብሎ ጭንቅላቱ መዞር አለበት። ግራ እስኪገባው ድረስ ክው ካለ አንተ ወንጌል ሰብካል። ይኸው እንዲህ እንድንል ይሰድቡናል። እንዲህ እንድንል ይሰድቡናል። እሺ አንዳንዱም እንዲሁ እንድንል ይናገራሉና፣ አንዳንዶች ደግሞ ሄደው እንደዚህ እንደምንል አድርገው ምን ይላሉ? ይናገራሉ። እሺ የእነርሱም ፍርድ ቅን ነው። እውነት ነው፣ ቅን ነው ፍርዳቸው። ምክንያቱም ያልነው እኛም እሱን ነው። ኦኬ ይሄን ክፍል በደንብ ሄዳችሁ እንድታጠኑ ትፈልጋለህ። ዛሬ የሆነች ነገር ነው የምጭርባችሁ። በስነ የእነሱ ፍርድ ምንድን ነው? ቅን ነው። ምንድን ነው? ቅን ነው። ቅን ነው ማለት ምን ማለት ነው? የእነሱ ፍርድ አሁን በቃ ፍለፊ ወይኔ ጳውሎስ ለካ ጸጋ እንዲበዛ ኃጢአት ስሩ እያለን የሚያወራው ብለው ያወራሉ። የእነሱ ፍርድ ምንድን ነው? አየህ እነሱ ጋር ሆነ ስታየው ወንጌሉ ልክ ነው። የሰሙት ነገር እንደዛ እንዳልክ አድርገው ያስባሉ። ነገር ግን ከእግዚአብሔር ሆነ ስታወራው ወንጌሉ ግን ይለያል። አዳምን ስትሰማውና እግዚአብሔርን ስትሰማው እኩል ስለማይሆን። ኦኬ ቁጥር 9 እንግዲህ ምን ይሁን? ከነርሱ እንበልጣለንን? ከቶ አይደለም። ኦኬ ከነሱ እንበልጣለንን? ከቶ አይደለም። ከማን ነው ከነሱ እንበልጣለን? ከነሱ እንበልጣለንን? እነማን ናቸው? ከቶ አይደለም። ከነርሱ እንበልጣለንን? ከቶ አይደለም። የሆኑ ሰዎች አሉ ምንም ያደርጉ በነ ጳውሎስ ወንጌል ላይ ጥርጣሬ ያላቸው። አይ እነዚህ ኃጢአት እንዲበዛ ነው ምን የሚሉት የሚሰብኩት ብለው የሚያሙን ሰዎች አሉ። የነሱ ፍርድ ምንድን ነው? እና ከነሱ እንበልጣለንን? አይደለም፣ አንበልጥም፣ ከቶ አይደለም። አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ እሺ አስቀድመን ከሰናቸዋልና። ኦኬ እየበለጥን አይደለም። እነሱ እንደሚያወሩት እየተረጎም ነው አይደለም። ያደረግነው ነገር አንድ ነው እያለን ነው። የኔ ውሸታምነት፣ የኔ አመፀኝነት፣ የኔ ኃጢአት የእግዚአብሔርን ጽድቅ አይደለም ያጎላው። መጀመሪያም ኃጢአተኞች ነን። መጀመሪያም ችግር አለብን። እግዚአብሔር መጥቶ ሞተልንም አልሞተልንም፣ እግዚአብሔር መጥቶ በክርስቶስ መስቀል ከመስራቱም በፊት ሰው ሁሉ ከኃጢአት በታች ነው፣ ከፍርድ በታች ነው። ግን ማያውቀው ማን ነው? ሰው ነው። ሰው ኃጢአተኛ መሆኑን ምን አይልም፣ አይቀበልም። ኧረ እባክህ አንተ አሁን ጻድቅ ነኝ ነው የምትለው ነው የሚልህ። ለመቀበል ኃጢአተኛ እንደሆነ ካላመነ አዳኝ አይፈልግም። ሰው ወደ አዳኙ የሚመጣው አስቀድሞ ችግር እንዳለበት ምን ሲል ነው? ሲያምን ነው። ስለዚህ ጳውሎስ የነሱ ፍርድ ቅን ነው ሲል ምን እያለን ነው? በነሱ ውሸት የእግዚአብሔር ጽድቅ ጎላ ነው የሚለው። አዎ አሁን ይሄ ምንድን ነው የሚያምን? ስንት ሰው ያምናል? ሶፍት ነው። አልሰማው። ምንድን ነው? ሶፍት ነው። ኦኬ ይሄን ሶፍት
እዚህ ላይ ባስቀምጠው በደንብ ይታያል። ይማሰላል። ከለሩ ምን ይሆናል? ተመሳሳይነት አለው፣ ግን ምንም ግልጽ ነው። በደንብ ምን አይልም፣ አይታየም። እሺ ይሄንን ሶፍት ወስጄ እዚህ ጋር ባስቀምጠውስ? ኦኬ አሁን በደንብ ጎልቶ መታየት የቻለው ከጀርባ ያለው ባክግራውንዱ ምን ስለሆነ፣ አሁን ጥቁሩ ላይ ይሄንን ነጭ ሳስቀምጠው የበለጠ ምን ሆነ? ኦኬ ይሄኛው ተቀይሯል እንዴ? አልተቀየረም። አሁን ሰው እኔ ኃጢአተኛ አይደለሁም ሲል እግዚአብሔር ልክ እንደዚህ ጥቁር ባክግራውንድ የሱን ጸጋና ምህረት አመጣና ገጭ ሲያደርገው የሰው ኃጢአት ጎልቶ ወጣ። ሄሎ የበለጠ እንዲህ ነበርኩ እንዴ ብዬ አቤት ጌታ ምህረት ማለት ቻለ ሰው። ኦኬ የቻለው እግዚአብሔር ምህረቱን ሲገልጥ፣ ቸርነቱን ሲገልጥ፣ ለሰው ልጆች ያለውን ፍቅርና ርህራሄ ሲገልጠው ሰው እኔ ችግር የለብኝም ሲል የነበረው ከክርስቶስ ሞትና ትንሣኤ ሥራ ጋር የሰውየው ኃጢአት ሲተያይ ማጋዳጋዝ። ለምሳሌ አሁን በብሉይ ኪዳን ሲኦል አለ ብትለው አያውቀውም። ኢየሱስ ግን ገብቶ ስለመጣባት፣ ኢየሱስ ስለከፈላት ዋጋዋን፣ የመስቀል ጅራፏን ስለሚያውቃት፣ በመስቀል የተቸነከረውን ስለሚያውቀው፣ እንዴት አድርጎ እንደተቀበረ ስለሚያውቀው ያንን ሥራ አይተህ ያንተን ኃጢአትን እንደሱ አይነት ክፍያ የሚጠይቅ መሆኑን ሲገባ ያስደነግጣል። ግን መለኪያና መመዘኛ ከሌለስ አታውቀውም። ስለዚህ አሁን ማን ነው በጣም የጎላው? ማን ነው የሞተው? ኢየሱስ እኮ ነው የሞተው። ለኛ ኃጢአት ነው። እኛ መቀበል ያቃተን ኃጢአታችን ነበር። ግን ስለ ኃጢአታችን የተከፈለው የእግዚአብሔር ቸርነት ሲታይ በጣም ይልቃል። በጣም የበዛ ነው። ከሰራ ነው ጋራ በጣም 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 ለማመን ምን የሚያደርግ ነው? የሚከብድ ነው። ስለዚህ እግዚአብሔር ቸርነቱን ሲገልጥ፣ ምህረቱን ሲገልጥ የኛን ነገር ስናየው ከኛ ኃጢአትና በደል ይልቅ የበለጠ ጎልቶ የታየው የማን ነው? ለምን? ለኛ ያደረገው ቸርነት ልክ እቺ ትንሿ በጥቁሩ ላይ እንደምትጎላው ጎልታ ትታያለች። እኔና እናንተ ላይ ያለውን በደል ምን ያክል አስከፊ እንደሆነ ያጎላው የእግዚአብሔር ምህረት ሲገለጥ ነው። አሁን ፍርዳቸው ቅን ነው ሲል ልክ ናቸው። አው ጸጋ እንዲበዛ ኃጢአት እንስራ እያለ ነው። የእግዚአብሔር ጸጋ ባይኖር አንተ ምን ያክል ውሸተኛ እንደሆንክ አይገባህም ነበር። የእግዚአብሔር ቸርነት ባይገለጥ፣ ምህረት ባይገለጥ፣ ማዳኑ ባይገለጥ የሲኦል አስከፊነት ምን አይልም ነበር? አይታወቅም ነበር። ስለዚህ በእግዚአብሔር ምህረት የኛ ነገር ምን አለ? ተገለጠ። የኛ ኃጢአት፣ የኛ ትንሹ ችግር ምን አደረገው? የእግዚአብሔርን ታላቅነት አጎላው። በሌላ ቋንቋ ለእግዚአብሔር የበለጠ እንድንሰግድና እንድናመልክ ሽባ የሚያደርግ ነገር መጣ። ሃሌሉያ። በእኔ ኃጢአት እግዚአብሔር፣ በእኔ አመፅ እግዚአብሔር ለክብሩ የሚልቅ ከሆነ ማለት ለክብሩ የሚልቀው በእኔ ኃጢአት አይደለም። የእኔን ኃጢአት በማስወገድ ስራው ግን የበለጠ ምኑን ተገለጠ? የእግዚአብሔር ክብር ተገለጠ። አስደንጋጭ በሆነ መንገድ ተገለጠ። ስናየው የኛን ነገር ምን ያክል ሩቅ እንደነበርን፣ ምን ያህል አስከፊ እንደነበርን አወቅን። ራሳችን ገባን። ያ ሲገባን ማንን ነው የምናከብረው? እግዚአብሔር የሰራልንን ነገር የበለጠ ምን እንድናደርገው ሆነ? እውቅና እንድንሰጠውና ወይኔ ጉዴ እዚህ ውስጥ ነበርኩኝ። አሁን አንዳንዶቻችሁ ምን ሆኜ ነው ግን በፊት እንደዚህ የማስበው ትላላችሁ አትሉ? ብለው የሚያውቅ ጻድቃን ብላችሁ አታውቁም? ብዙ ሰው በጨለማ ውስጥ እያለ የሰራው በብርሃን እስካልወጣ ድረስ ምን አይልም፣ አይታወቀው። ጨለማ ውስጥ ነው እንዴት ደስ ይላል እያለ ነው የሚጠቀመው። ለምሳሌ ሉቃስ ወንጌል ምዕራፍ 5 ላይ ኢየሱስ ምሳሌ ሲሰጥ ምን አለ? አሮጌ አቆማዳ ውስጥ አዲስ የወይን ጠጅ የሚያኖር የለም አለ። ለምን? ስለሚያፈነዳው። ይህንን ምሳሌ ሲሰጥ ከምን ጋር አገናኝቶ ነው? አሮጌ የወይን ጠጅ ሲጠጣ አለ አዲሱን የሚሻ የለም፣ አሮጌው ይጣፍጣል ይላል። ሰውየው ምኑ ይጣፍጣል ነው የሚለው? አሮጌው ውሽ ይጣፍጥ እያለ ይጣፍጥ። ለምን? አዲሱን ስላልጠጣ እኮ ነው። ልክ መጥቶ ግን አዲሱን የጠጣ ቀን የመጀመሪያው ምንድነው የቅራሬ እስካሁን የሰጠኸኝ ብሎ ይጣላል።
አሁንም የእግዚአብሔር ቸርነት ካልተገለጠ ያንተ ኃጢአት አይታወቅም። በእኔ ኃጢአት የእግዚአብሔር ቸርነት ላቀ፣ እግዚአብሔር የበለጠ ለክብሩ ምስጋና አገኘ ሲል እያወራ ያለው ስለምንድን ነው? ኃጢአትን ለማስወገድ በሄደው መንገድ የበለጠ እንድታከብረው፣ እንድትወደው፣ እንድትገዛለትና ከፍ እንድታደረገው አደረገ። በእኛ ኃጢአት ምክንያት የእግዚአብሔር ለክብሩ ላቀ። እንደዛማ ከሆነ አለ እኛ ኃጢአት ስናደርግ እግዚአብሔር ክብሩ የሚጨምር ከሆነ እግዚአብሔር እንዴት ቁጣን የሚያመጣው እግዚአብሔር በዓለም ላይ እንዴት ይፈርዳል? ግን ሂሳቡ እንደሱ አይደለም አለ። ሁሉም ከኃጢአት በታች ነው። የእግዚአብሔር ቸርነት ሲገለጥ ግን የእኛን ኃጢአት አጉልቶ ምንድነው ይሄ ሩቅ ያለውን አቅርቦ የሚያሳየው መሳሪያ? ማይክሮስኮፕ፣ ቴሌስኮፕ። የሩቁን አቅርቦ የሚያሳያል ቴሌስኮፕ። እሺ ማይክሮስኮፕስ በአይን የማይታዩትን ምን ያደርጋል? እንድናይ ያደርጋል አይደል? እዚህ እጅ ላይ ምን ያህል ጀርሞች እንዳሉ አንተ አታውቃቸው። ሃሌሉያ ፕሬዝ ጋድ። ጀርመን የሚገል ጀርም ያለው ጀርመን ሀገር ነው ምናምን ብለህ የምትበላውን በማይክሮስኮፕ ስታዩስ ምን ያክል መዓት እንደሆነ ስታይ ልደነግጥ ሁሉ ትችላለህ። በዚህ ነው እንደምንበላው ብለህ ሁሉ ታፍራለህ። ለምን? ስለማታያቸው አንዳንድ ነገሮችን ዝም ብለህ ነው ሰላም ብለህ ምናምን። ሃሌሉያ ክብር ለስሙ። አሁን ማይክሮስኮፑ ምንድን ያደረገን? ነገሩ አለ እያለ ግን እኛ አላየነውም፣ እውቅናም አልሰጠነው። ልክ እንደዛው ኃጢአት አለ። ብዙ ሰው ግን እኔ ኃጢአተኛ አይደለሁም ብሎ ምን ያደርጋል? ይወራጫል። ለማመንም ምን አይልም፣ አይፈልግም። የእግዚአብሔር ቸርነት ልክ እንደ ማይክሮስኮፕ አድርጎ ተገጠመ። ሲገጠም ምን አደረገው? አንተ ጋር ያለውን አጉልቶ አሳየ። ከዚህ የተነሳ ምን ያክል ኃጢአተኛ እንደነበርን ስናውቅ እግዚአብሔርን ምን አደረግነው? አከበርነው፣ አላቅነው፣ ከፍ አደረግነው። በእኛ ኃጢአት ምክንያት ሳይሆን የላቀው በራሱ ቸርነት የእኛ ነገር ሲገለጥ ነው የላቀው። አሜን ሃሌሉያ። አያችሁ እንዴት ትዊስትን እንዲህ እንድንል አድርገው እንደምናወራ አድርገው ምን ይሉናል? ያሙናል አለ ጳውሎስ። እንዲህ እንደምንል አስበው ምን ያደርጉናል? ያሙናል። የነሱ ፍርድ ምንድን ነው? ቅን ነው። አንኮንናቸውም፣ ቅን ናቸው። ግን በደንብ ስሙኝ እያላቸው ነው። ከነሱ እንበልጣለን፣ እኛም ከነሱ አንበልጥም፣ እነሱም ከኛ ምን አይሉ አንበልጥ። ግን እግዚአብሔር አስቀድሞ አይሁዳዊ አሕዛብ ሁሉም ከኃጢአት በታች ዘግቶታል። ያለው ብቸኛ ምንድነው? መዳኛ የእግዚአብሔር ጸጋ ልጁ ኢየሱስ ክርስቶስ የሰራው ወንጌል ብቻ። በሱ ወንጌል ግን እኛ ማን እንደሆንን አየን። ለምሳሌ እዚህ ቤት እየተማራችሁ ስትመጡ ምን ብላችኋል? እኔ ግን ደህንነት ተምሬ ነበር እንዴ ያለ ሰው አላላችሁም? አይ ምን ነበር ግን ያስተማሩኝ አላላችሁም? እሺ ብን ብሎ ከእናንተ ላይ አልጠፋም? አሁን በፊት ራሱ እንደዛ እንዴት ታስቡ እንደነበር ሁሉ ግራ ይገባቸው። አሁን ላይ ግራ ይገባል። ምን ነክቶኝ ነው እንዲማስበው አልክ? በትክክል ምንም ሳይነካህ በደንብ ታስበው ነበር። እንደውም አሁን ምን ነክቶህ ነው እንዲማሰብ የጀመርከው? አሁን እንዲህ ገልብጠ ማሰብ የጀመርከው ምን ነክቶህ ነው? ቸርነቱ። አየህ የእግዚአብሔር ልጅ ኢየሱስ ሲገለጥ የወንጌልን ባህሪ ስትረዳው ምን ያክል ክብር ነው ውስጥህ የመጣው? እግዚአብሔርን መውደድ ነው የተፈጠረው ነው ወይስ የት አባቱ ብለን እንደፈለገ እንድንሆን ያደርጋል? አይደለም። ሽባ ነው የሚያደርገን። ፍቅርነቱን፣ ምህረቱን፣ ቸርነቱ ሲገባን አንድ ነገር ነው ህይወታችን ላይ የሆነው። የበለጠ ለሱ እንድንኖር ሽባ ሆነን ለኃጢአት እንድንሞት ሆነ። ከዛስ እግዚአብሔር ምን አደረገ? ላቀ፣ ከበረ፣ ከፍ አለ። ስለዚህ በፍርድ ሳይሆን ሰው የሚከብረው ምህረትን በማግኘት ነው የሚፈራው። በሌላው ላይ የምትፈርድ አንተም ከዛ ምን አትልም፣ አታመልጥም። የሚያስፈልግህ ምንድን ነው? የእግዚአብሔር ቸርነት። የሚያስፈልግህ ምንድን ነው? የወንጌል መገለጥ፣ የኢየሱስ አዳኝነት እንጂ ሌላው ላይ መፍረድ አንተን ከፍርድ ነፃ አያወጣ። አሜን። እስቲ የእግዚአብሔር ምህረት በል እኔ ህይወት ላይ ከሰራው ስራ አንጻር እኔ ራሴ ለእግዚአብሔር ሽባ እንድሆን አድርጎኛል።
የእናንተም ባላቅም እኔ ህይወት ላይ የሆነው ልንገራችሁ። ሞር የእግዚአብሔርን ፍቅር በተረዳው ቁጥር እያሸነፈኝ በፊት አትንካትቅመስ ምናምን የሚለውን ለመፈጸም እንታገል ነበር። ግን ትንሽዬ የእግዚአብሔርን መረዳት ሳገኝ ሽባዬ ሆንኩ። ስጠጋጋው ሽባዬ ሆንኩ። በቃ እየሞትኩኝ ነው እንጂ የመጣሁት በእግዚአብሔር ላይ እየታበይኩኝ አይደለም የመጣሁት። እንደዛ የሆነ ሰው አለ። አንዳንዴ በጣም ባለ ብዙ ዘርፍ ምላስ ይዘ ባለ ብዙ ዘርፍ ታውቃላችሁ። በዚህም የተሳለ ሰይፍ ይዘ ዥው እያደረክ መመለስ የምትችል ምርጥ ልጅ ሆነ ወደ እግዚአብሔር በመቅረባችንና በሱ ጸጋ በመሸነፋችን ግን አንዳንዴ ከአቅም በታች የሆነ ሰውዬ እየተፍጨረጨረ በጥፊ ብለህ መወርወር እየቻልክ ሽባ ትሆናለህ። አለማወቁን ታቅና ትተው ትሄዳለህ። ማን ስላሸነፈ? አንድ ብርቱ እጅ አንተ ህይወት ላይ ስላሸነፈ። እንደዛ የሆነ ሰው አለ። እግዚአብሔር እንደሱ ነው ያሸነፈን። አንተ የለም አለ ስትጮህ ኧረ ጉዴ ቆይ ላሳየው ልኩን ብሎ ከሰማይ አይወርድም። በጣም ደስ የሚለው አምላክ ቆይ ላሳየው አፍንጫውን ያዙት ምናምን ብሎ እንደዚህ ያሲዞ መተንፈስ ያቅተ አሁንስ አለው የለውም። እንደሱ አይደለም የሚያደርግ። በደንብ እንደውም ብር ይጨምርልሃል፣ ይባርክሃል፣ ትበላለህ፣ ትጠጣለህ፣ ሁሉን ይሰጣል። እግዚአብሔር አስፈራርተው መቅሰፍት አምጥቶ አይደለም። እሱ አዳልሞቴ ብቻ ነው። የኛ አባት የኛ እግዚአብሔር ቸርነት ያደርግልህና ቸርነቱ ካንተ ማንነት ጋር እንደማይመጠን ሲገባ ግን ሽባ ትሆናል። ምን አስቦ ነው ግን የሰውዬ ነው የምትለው? እንደዛ ይሆናል አንድ ሰው። አሁንም የቸርነት ይብዛል። በወንጌል ውስጥ የተገለጠው ፍርድ አይደለም። በወንጌል ውስጥ የተገለጠው ምንድነው? ምህረት ነው። ከፍርድ ማምለጫው ብቸኛው መንገድ ደግሞ የእግዚአብሔር ልጅ የኢየሱስ ምህረት ብቻ ነው። በሌላው በምትፈርድ አንተ ኃጢአተኛ ነው ብለህ ሌላውን የምትኮንን አንተም ራስህ ከዛ ፍርድ ያመለጥክ አይደለም። ብቻ ወደ ማን ተሰብሰብ? ወደ እግዚአብሔር፣ ወደ ምህረቱ፣ ወደ ቸርነቱ ግባ ነው የሚለው። አትፍረዱ። በሌላው ላይ ምን አትበሉ። እኛ ተምረን ከሆነ የመጣ ነው ሌላው ላይ በመፍረድ ህይወት አናገኝም። ደግሞዋል። ተምሮ የመጣ ሰው በእግዚአብሔር ምህረት ወደ ቤቱ የመጣ ሰው በሌላው ላይ አይፈርድም። እንደገና ቸርች ውስጥም አይፈርድም። ፍርድ ታውቃላችሁ የእግዚአብሔር ቦታ ላይ መቀመጥ ነው። ልድገማ። አሁን አንዳንድ ሰው ምን ይላል? እንዴ አፍንጫው ለምንድን ነው እንደዚህ ያጠረው ይላል። አልሰማችሁ? ከፈለገ ደግሞ ጎራዳ ይላል። ምን እያለ ነው? የሰራውን አንተ አታውቅም፣ አንተም ብሎ ሰራተኛ እንዲህ ነው መሆን ያለበት ብሎ መልስ እየሰጠ ነው። ልድገማ። እኔም ብዬ ነበር እኮ አንድ ሰው እስካሁን ያላችሁት በሙሉ ወደ ኢየሱስ ነው፣ አይቆጠርም። ኦኬ። ግን በእግዚአብሔር ስራ ላይ ጣልቃ ምን አይደረግም። አንዳንድ ሰው እሱም ብሎ ፓስተር ይላል። እንዴት ፓስተር ይሆናል ይላል። አሁን ፓስተር አድራጊው ማን ነው? እንዴት ይሆናል ካልክ ጥያቄው ማን ላይ ነው? ማን ነው? ከሰውየው ጋር ሳይሆን ካደረገው ጋር ጸብ ውስጥ ይገባል ማለት ነው። በምህረት መመላለስ ማለት ሌላው በደከመበት ነገር ላይ መፍረድ የኛ ቦታ አይደለም። እኛ ራሳችን ፍርደኞች ነበርን፣ በምህረት ነው የገባነው። በምህረት ከገባን በኋላ ደግሞ የእግዚአብሔርን ቸርነት እያላቀን እያወደስን እንጂ በሌላው ላይ እየፈረድን መኖር ጥሪያችን አይደለም። አሜን።